ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። የቀድሞ የቼልሲ ናይጄሪያዊ ፈርጥ ጆን ኦቢ ሚካኤል ኦቢ በተሰኘው የራሱ ፖድካስት ላይ ዩሪ ቴሌማንስ የዝውውር መስኮቱ የአማካኝ ምርጡ ፈራሚ ነው ብሎ እንደሚያምን ሀሳቡ ሰዝሯል። ዩሪ ቴሌማንስ በ35 ሚሊዮን ፓውንድ ብቻ እንዴት እንዳገኙት አልገባኝም። ይህ እኮ ግልጽ ዘርፍ ነው። ከዓለም ዋንጫው በፊትም ደግሞ በዓለም ዋንጫው ተመልክቼዋለሁ። መሃል ሜዳው ላይ እንደ 6-8 10ም ቁጥር ሆኖ መጫወት ይችላል። እንዲህ አይነት አማካኝ ሲኖር ደግሞ ቡድኑ መጫወት ለሚፈልግበት መንገድ ብዙ አማራጭ ይሰጣል ብሏል። ወደ ፔናልቲ ቦክስ ቀርቦ ጎሎችን ማስቆጠር ይችላል። ኳሶችን አደገኛ ነው። ከኳስ ጋር በጣም ምቹ ነው። እንዲሁም ኳስን በቀላሉ አሳልፎ አይሰጥም። የቴሌማንስ ድክመት ነው ብለን መናገር የምንችለው ፈጣን ተጫዋች አለመሆኑ ነው። ሆኖም ግን ከኳስ ጋርም ከኳስ ውጭም ጨዋታውን የሚረዳበት መንገድ ያስደንቃል። ለእኔ በክረምቱ ከተዘዋወሩት አማካኞች መካከል ጥሩ ፊርማ ነው ብዬ የማምነው እሱን ነው ሲል ነው የተናገረውና ዩሪ ቴሌማንስ እስካሁን እንግዲህ ባሳለፈባቸው ጊዜያት በተለይም እንግዲህ በፕሪሚየር ሊግ በቂ የሆነ ልምድ ያለው ተጫዋች እንደሆነ ይታወቃል። እንዲሁ በቤልጅየም ብሔራዊ ቡድንም ድንቅ ብቃታቸውን ካስመሰከሩት ተጫዋቾች ውስጥ በዋነኝነት ልንጠቅሰው እንችላለንና ከወጣበት የዝውውር ዋጋ አንጻር ምርጥ ዝውውር እንደሆነ ጆን ኦቢ ሚካኤል ለማንጸባረቅ ሞክሯል። ቤን ጃኮብ እንግዲህ በዛሬው ዕለት የዩናይትድ ስታንድ ቆይታ ያነሳቸው ሀሳቦች እኒህን ይመስላሉ። የቶትናሙ የመስመር ተከላካይ ጄድ ስፔንስ ለማንቸስተር ዩናይትድና ሊቨርፑል በወኪሎቹ በኩል እንዲያስፈርሙት እድሉ ቀርቦላቸዋል ብሏል። ባየር ሙኒክ ቤንያሚን ሼሽኮ የሃሪኬን የረጅም ጊዜ ተተኪ አድርገው የሚመለከቱት ቢሆንም ዝውውሩ ግን በዚህ የዝውውር መስኮት ሳይሆን በቀጣዮቹ 2 ዓመታት ሊሆን እንደሚችል ተገልጿል። በአርሰናል በተደጋጋሚ መሰለፍ የጀመረው ሊዩስ ስኬሊን ማስፈረም ከ6 ወራት በፊት ከነበረው ይልቅ አሁን ላይ እጅግ ከባድ ሆኗል። ተጫዋቹን ለማስፈረም ከሊዩስ ሆል የዝውውር ዋጋ በላይ የሚጠይቅ በመሆኑ ዝውውሩ የመፈጸም እድሉ አነስተኛ ነው ተብሏል። የኤሲ ሚላኑ የክንፍ ተጫዋች ራፋኤል ሊዮ በወኪሎቹ በኩል ለማንቸስተር ዩናይትድ የቀረበ ቢሆንም ዩናይትድ ተጫዋቹን ለማስፈረም ምንም አይነት ፍላጎት የላቸውም ተብሏልና እንግዲህ ቤን ጃኮብ ዩናይትድ ስታንድ ላይ በቆየባቸው ጊዜያት ያንጸባረቃቸው ሀሳቦች እኝን ይመስላሉ። ዩናይትዶች እንግዲህ አንቶኒ ሮቢንሰንን የሊዩስ ሆል አማራጭ አድርገው ይዘውታል ተብሏል። የማንቸስተር ዩናይትድ ሰዎች ለሊዩስ ሆል ለማቅረብ ያቀዱት የ60 ሚሊዮን ፓውንድ የዝውውር ጥያቄ በማግቢዎቹ ውድቅ የሚደረግ ከሆነ በአነስተኛ ዋጋ ሊገኝ ወደሚችለው ወደ አንቶኒ ሮቢንሰን ትኩረታቸውን እንደሚያዘሩ ይጠበቃል። እንግዲህ ኒውካስሎች በቀላሉ ይህንን ተጫዋች እንደማይሸጡት አሳውቋልና ይህ የሚያሳየው እንግዲህ ሊዩስ ሆል በማንቸስተር ዩናይትድ አመራሮች ዘንድ የግራ መስመር ተከላካዩን ለማጠናከር ቀዳሚው ኢላማ ሆኖ እንደነበረ ይታወቃል። ይሁን እንጂ ዝውውሩ ስኬታማ እንዳይሆን የኒውካስል ዩናይትድ አስተዳደር ትልቅ እንቅፋት መሆናቸው ተገልጿል። የእንግሊዙ ክለብ አሁን ላይ ሊዩስ ሆልን የመሸጥ ፍላጎት እያሳዩ አይገኝም። ክለቡን ከዚህ ቀደም የሳንድሮ ቶናሊ፣ አንቶኒ ጎርደንና የብሩኖ ጉማሬሽ ዝውውሮችን ተከትሎ ከፍተኛ ገቢ በማግኘቱ ተጫዋቹን የመሸጥ ምንም አይነት የፋይናንስ ጫና የለባቸውም። ኒውካስትል ተጫዋቹን እንዲሸጡ ለማሳመን ብቸኛው መንገድ ከፍተኛ የዝውውር ሂሳብ ማቅረብ እንደሆነም ተናግሯል ሲል ፋብሪዚዮ ሮማኖ ነው ያሳውቀው። ፔስጂን የሚገጥመው የማንቸስተር ዩናይትድ ስብስብ ይፋ ሆነዋል። በዚህም መሰረት እንግዲህ ቶሚሰን ሚና ሄዝ በበረኝነት እንዲሁም አሪያማስ፣ አርመር፣ ዱርጉ፣ ዳሎት፣ ሄቨን፣ ማጌር፣ ማዘራዊ፣ ሾና ዮሮ እንዲሁ በተከላካይ ስፍራ ላይ ሲሆኑ ብሩኖ ፈርናንዴዝ፣ ጃክ ፍሌሸር፣ ቴለር ፍሬቸር፣ ማውንት፣ አንድሪ ሳንቶስ እና ቴሌማስ በመሃል ክፍሎ፣ አማድ ሼሌሲ፣ ኢምፖሞ እና ዮሹዋ ዘርክሲ በፊት መስመር ላይ የቡድኑ ስብስብ ውስጥ የተካተቱት ተጫዋቾች ናቸው። ቤንያሚን ሼሽኮ ለአዲሱ የውድድር ዘመን ጅማሩ ዝግጁ እንደሚሆን ይጠበቋል ተብሏል። በዚህም ማንቸስተር ዩናይትድ ተጫዋቹን ማቻኮል አይፈልግም። አጥቂውም በካሪንግተን የማገገማ ሂደቱን በተሻለ ደረጃ እየሰራ ሲሆን ወደ ሙሉ አካላዊ ብቃቱን በፍጥነት እየተመለሰ ይገኛል ተብሏል። ይህ ስሎቬናዊው የፊት መስመር ተጫዋች በቀጣዩ የውድድር ዘመንም በሚገባ ራሱን ያሳየናል ተብሎ ይጠበቃል። ራሽፎርድ በዚህ ሳምንት መጨረሻ የማንቸስተር ዩናይትድን ስብስብ በድጋሚ ይቀላቀላል ተብሏል። ተጫዋቹ እሁድ ወደ አየርላንድ ደብሊን በማቅናት የዩናይትድ የቅድመ ውድድር ዘመን የልምምድ ካምፕን የሚቀላቀል ይሆናል። ከቢሜኖ ዛንድሮ ማርቲኔዝም በዚህ ሳምንት መጨረሻ ስብስቡን እንደሚቀላቀሉ ይጠበቃል እና እናንተስ እንዴት ትመለከቱታላችሁ? ማንቸስተር ዩናይትድ እንግዲህ በቅድመ ውድድር ዘመን ፒኤስጂን የሚገጥም ይሆናል። ይሄ በጣም ወሳኝ ጨዋታ ነውና
እንድትከታተሉት ጋብዛችኋለን። አዳዲስ መረጃም የሚመጣ ከሆነ ሁሌም ቢሆን ወደ እናንተ የምናደርስ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። አጠር ያለ ስፖርታዊ መረጃዎችን ወደ እናንተ አደረሰን። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።